ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ እንኳን ለኢድ አልፈጥር ለመላው እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ብያለሁ። ሁላችሁንም በመዳም ቤት የምንገኝ እህትና ወንድሞች በተለይ የመዳም ቅመሞች በስራ በመወጠር ብዙ ነገር እናሳልፋለን እና ኢዱን ዝም ብሎ በኖርማል ነው የምናሳልፈው አብዛኞቻችን። እኔ በበኩሌ በየአመቱ በመጣ ቁጥር በለቅሶ ነበር የማሳልፈው። የቤተሰብ ትዝታ፣ የሀገሩ ሁኔታ፣ ዲባቡ የሀገራችን ጋር በምንም አይገናኝም። የዚህ ሀገር በዓልና የኢትዮጵያ የሀገራችን በዓል በተአምር አይገናኝም። አብዛኛው ቤት እንደውም ረሃብ ነው የሚለቅብን፣ ድርቅ ምናምን ነገር ነው የሚለቅብን እና ሁላችንም እናውቀዋለን በመዳም ቤት እና ውድ እህቶቼ እንዴት ሰነበታችሁልን? በዓሉ እንዴት እያለፈ ነው? ከኔ ጋር ከስንት አመታት በኋላ እንደነገርኳችሁ በዓል በመጣ ቁጥር አዝነን አዲስ ልብስ ቢገዛ ምንም አይመስለንም፣ ምንም ነገር እንትን አይልምና በቃ ዝም ብሎ እንደ ኖርማል ቀን እንደ ማንኛውም ቀን ነበር የምናሳልፈው። ዛሬ በስንት አመቴ ዛሬ ፏ ብትን ብዬ ጓደኞችን ሴትዮ ትፈቅዳልኝ በረከቱና ኢጃዛ ቢኖረኝም ግን ኢጃዛ ቤት ትንሽ ብዙም ደስታ የለውም። ያው ታውቁታላችሁ አሁን ላይ ኢጃዛ ቤት ምን እንደሆነ እና አረቢት ፈቅዳልኝ ክላሴ ያለኝን ባለኝ ጓደኞችን ጠርቼ እንዳስተናግድ ፈቅዳልኝ። አልহামዱሊላህ ጓደኞችን ጠርቼ ፏ ብትን ብዬ ዋልኩኝ ማለት ነው። ይሄ ዝግጅቱ እንግዲህ ካበቃ በኋላ ነው የቀረጽኩላችሁ። ጓደኞችን ከሸኘሁ በኋላ ነው የቀረጽኩላችሁ እንደምታዩት። ለማንኛውም ይሄን ይመስላል ክላሴ። እንግዲህ እንደምታዩት መተኮሻ አለች እንትን ያለችው ያው ሸቃላ መሆን የታወቀ ነው፣ ግድ ነው። እና ወደ ቤተሰቦችዬ እኔም እንደምታዩ ፏ ብትን ብዬ ዋልኩኝ በአበሻ ቀሚስ ምናምን በቃ ምግቡ እንዳለ ያበሻ አልহামዱሊላህ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይድረሰው። ከዛ በተረፈ ደግሞ ምን እንደምላችሁ አላውቅም። ያው ለመጀመሪያ ጊዜ ነው ከስንት አመታት ሳኡዲ ምድርን ከረገጥኩ ጀምሮ ከስንት አመታት ለመጀመሪያ ጊዜ ኢዲን ጓደኞቼ ጋር የሚሆን ብቻ የሚሆን ደስተኛ ሆኜ ሳሳልፍ ሳኡዲ ምድር የመጀመሪያ ጊዜ ነውና ደስ ብሎኛል። ያው ትንሽ ቢያደክምም ስራው ምናምን ብቻ አልহামዱሊላህ ይላችኋለሁኝ። ከዛ በተረፈ ወደ ቤተሰቦች እየሰማኑ ጠፍቻለሁ። ያው በቢዚምነትም እንደገና የመጨረሻዎቹ 10 ቀን ስለሆነ ረመዳንም ላይ ጠንከር ማለት ስለነበረብን ከኢትዮ መንደር ጠፍቻለሁ። ከእንግዲህ በኋላ እንግዲህ ቀጥለጥ ብለን ቪዲዮዎችን በተከታታይ በመልቀቅ ፀጉሬ ታየ መላበሉ ወይኔ እና እለቃለሁ ማለት ነው። ቪዲዮ እለቃለሁ ከዚህ በኋላ ኢንሻአላህ። እንግዲህ ክላሴ እንደምታዩት ነው። ይሄ የበራፉ አባ የምሰቅልበት ያቺ ልብስ መተኮሻ አይናት፣ ያቺ ዛካይ ጫማ አይነች ለበዓል ቻልጋ አይነች። እንግዲህ ታያችኋል ብዬ አስባለሁ። ስጦታ መጥቶልናል። እስቲ ከፍተን እናየዋለን ማለት ነው። ስጦታ መጥቶልናል። እስቲ እናየዋለን ምን እንደመጣልን። እስቲ ያው ፍላወር መጥቶልናል። ወይኔ የሚቀርጽ እኮ ጠፋ። ይሄው እንደምታዩት ሰጃዳ መጥቶልናል። ይሄው እንደምታዩት ማሻአላህ ጎበዝ ቆንጅዬ መሰለሽ ሰጃዳ መታለች። በረከት ነው እንኳ። ይሄ ደግሞ ሸርሸፉ ነው። ኧረ ማሻአላህ ዋው የምወደው ነገር መጥቶልኛል። በጣም የምወደው እንደ አይነት ነገር መስፋህና ውስጡ የሆነች ቁርአን ነገር ምናምን በጣም ነው የምወደውና ማሻአላህ። እና እንግዲህ እናት የመጡ ጓደኞች ይዘው መተዋል። እንደምታዩት ገና አልተከፈተም። ኢንሻአላህ በኋላ እስቲ ከፍተዋለሁ ነው። እንደዛ አድርጌ ልክፈተው ባንድ እጄ ይከፈታል። ኧረ አይከፈትም ባንድ እጅ ኖ አይከፈትም። ሌላ ጊዜ ፕላስቲክ አለ፣ የታሸገ ፕላስቲክ አለ። ኤኒዌይስ ጀዛኩም ወላሂ ኸይር ብለናል ጓደኞቼ። እኔ እኮ ቀርታችኋል ብዬ ነበር መጀመሪያ አካባቢ ቀርተዋል ብዬ ተዘጋጀሁ። በኋላ ስራም ያው እንደምታውቁት ኢድ ነው። እናት ቤት ላይ የምንሰራ እህቶች ቢዚ ነው የምንሆነውና እንኳን አይደለም ኢጃዛ ወይም ደግሞ ጓደኛ ጋር መዞር ቀርቶ አይደለም
ከባድ ነው እና ይህን ይመስላል። እስቲ በኋላ ይዋል ለማሳየት ያክል ነው። እና በልተን ጠጥተን ጓደኞች ፏ ብትን ብለው እች ፍራሿ እንደምታውቁት ቤቴ ውስጥ ፈርሻ የሚባል አያውቁም። የፈለገው ቢሆን ፈርሻ አያውቁም ሰዎች ማለት ነው፣ አያውቁም ሰዎች። እና ይችን ትመስላለች ክላሴ። ያው ፍራሽ አረኩላቸው ምግብ ምናምን ተሰርቶ ሳቀራርብ አልቀረጽኩም፣ ሰዓት ረፍዶ ስለነበር። እንግዲህ ቡና ማፍልተን ነበር እንደሀገራችን። ይታያችኋል ብዬ አስባለሁ። ያው እንደሀገራችን ጀበና ነው እና አፈላልተን ይሄው የጠጣንበት ስኒ ይታያችኋል ብዬ አስባለሁ። ዳቦ ይሄም እንደውም ተቆርሷል። ብቻ አልሐምዱሊላህ ይህን እንደዛ አሳልፈናል ማለት ነው ውዶቼ። እናንተስ እንዴት አሳለፋችሁት? እና ኢንሻአላህ ከዚህ በኋላ ላለመጥፋት ሞክራለሁ። በሌላ ነገር እስከምንገናኝ መልካም የበዓል ጊዜ ይሁንላችሁ እላለሁኝ። ስለነበረ ቆይታ አመሰግናለሁ። ላይክ ሸር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ ለቤት አዲስ የሆናችሁ። ባይ